ይቅርታ አላህ ይስጥልኝ። እሺ እናቴ አይታችኋል። 10 ሺህ ብር ከሰጣ በኋላ ሊያቅፋሲ ሃይማኖቷ የማይፈቅድላትን ነገር አላደረገችም። ለምንድነው ግለሴት ሽቶ ሐራም የሆነው? እኔ እነዚህ ሽቶች ሳልቀባ አልወጣም። ይቅርታ አድርጉልኝ። እዚህ ጋር የምትመለከቱት የሳዑዲ አረቢያ በረሃዎች ናቸው። በበረዶ ተሸፍነዋል። አላህ ሱብሓነሁ ወተዓላ ሰላም ያድርገው። አንቺ ሌላ ነሽ፣ እኛ ሌላ ገጽ ነን። ስለዚህ ይቅርታ ከቤት እንድትወጪ እንፈልጋለን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንደተለመደው ሐላል የሆኑ አዝናኝና አስተማሪ ቪዲዮዎችን ወደ እናንተ ይዤላችሁ ቀርብ ያለሁኝ። እንግዲህ ዛሬ ቪዲዮዎቻችንን የምንጀምረው አንዲት ጀግና ሴት ከ10 ሺህ ብር በላይ እንግዲህ ሰጥቷት ለምስጋና ሊያቅፋት ሲሞክር እስልምና አይፈቅድም ብላ ስለከለከለች አንዲት እንግዲህ የመንገድ ጠራጊ የሆነች ሴት እንግዲህ ያሳያችኋለሁ ምን ያክል የመንፈስ ጥንካሬ ምን ያክል ኢማን እንዳላት አብረን የምንመለከት ይሆናል። እስኪ ቪዲዮውን እንመልከት። አላሁ አክበር! ምን አይነት የሃይማኖት ታማኝነት ነው! ምን አይነት ስነ ስርዓት ነው! ተመልከቱ እስኪ ይሄን ቪዲዮ ልጋብዛችሁ። ካሽ አላስኩኝም ወር ስለሆነ ዛሬ ያው 10 ሺህ ብር የሁለት ወር የቤት ኪራይ። እሺ እናቴ አላህ ይስጥልኝ። እሺ እናቴ እሺ ስላገኘሁሽ ደስ ብሎኛል። እሺ እናቴ በእኛም መንግስታም አይወደድ እንጂ ኦኬ እሺ ይቅርታ እሺ ይቅርታ አላህ ይስጥልኝ። እሺ እናቴ አይታችኋል። 10 ሺህ ብር ከሰጣ በኋላ ሊያቅፋሲ ሃይማኖቷ የማይፈቅድላትን ነገር አላደረገችም። እስኪ ይቺ ልጅ ቪዲዮ ላይም እንደተመለከታችሁት ከ4 ልጆች በላይ ብቻዋን የምታሳድግ ልጅ ናት። እስኪ ይቺ ልጅ ትረዳ የምትሉ ኮሜንት ላይ እየገባችሁ ሁላችሁንም መረዳት አለባት እያላችሁ ጻፉ። እስኪ ሐሊመትን የምታውቁ ሰዎች ካላችሁ በውስጥ አዋሩኝ። አንቺም ይሄን ቪዲዮ እየተመለከትሽ ከሆነ በውስጥ አዋሪ ካለችበት ፈልገን ልንረዳት ይገባል። ሱብሃንአላህ ቤቷ ውስጥ ብዙ ችግሮች አሉ። ከ4 ልጆች በላይ እያሳደገች ብዙ መከራዎችን አሳልፋለች። ነገር ግን ውስጧ አላህን ፍርሃት አለ ያ ጀማዓ። በጣም በሚገርም ሁኔታ እንግዲህ ብር ሰጥቷት ለምስጋና ሊያቅፋት ሲሞክር ይቅርታ ይህ በሃይማኖት አይፈቀድም ነው ያለችው። በጣም በሚያስገርም ሁኔታ አላህ በኢማን ላይ እንዲያበረታ ዱዓዬ ነው። አንዳንድ እህቶች ደግሞ አሉ ያ ጀማዓ እንደዚህ አይነት መልእክትን በሶሻል ሚዲያ የሚያስተላልፉ። ለምንድነው ግለሴት ሽቶ ሐራም የሆነው? እኔ እነዚህ ሽቶች ሳልቀባ አልወጣም። ይቅርታ አድርጉልኝ። እንደዚህ ኦሪጂናል ኢና ሊላሂ ወኢና ኢለይሂ ራጂዑን። ሁለት ጊዜ አጥግቦ ሽሮ ለማይገዛኝ ማስታወቂያ ገንዘብ ሲባል የአላህን ሱብሓነሁ ወተዓላ ህግ መሻር፣ የአላህን ሱብሓነሁ ወተዓላ ህግ ሽሮ ሰዎችን ይቅርታ አድርጉልኝና ብሎ ሰውን ተራ ማይመለከተውን ሰው ይቅርታ መጠየቅ ምን አይነት ልምምድ ነው የጀመራችሁት? ለዚህ እኮ ነው ሰግጦ መፈመስ የሚባለውን ብሂል ስንቃወመው የነበረው። እንዲህ ያሉ ዲናዊ ሰግጥናዎች እንዳይፈጠሩ በመስጋት ነበር። ዛሬ እንደዚህ አይነት ጥቃቅን የሚመስሉ ግን አደገኛ የሆኑ ስህተቶችን ካልተቃወምናቸው ነገ ሞባይል ያለው ሰው ሁሉ ዲኑን የሚሽርበት ዘመን ላይ እንደርሳለን። አኸሩ ዘማን ማለት ይሄ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ሰሐቢዩ ጠየቃቸው፣ ያ ረሱላህ ሰለላሁ ዐለይሂ ወሰለም እኛ ሰዎች በምንናገረው ከምላሳችን በሚወጣው ቃል እንጠየቃለን እንዴ ሲል ጠየቃቸው። ረሱል ሰለላሁ ዐለይሂ ወሰለም ደንግጠው ሳቂለተ ኡሙክ ነው ያሉት። እናትህ ትጣህ ሙት ማለታቸው ነው። ምን ነካ እንዴት ያለ ጥያቄ ጠየቀኝ? ታዲያ የውመል ቂያማ የሰው ልጆችን በሙሉ በአፍጢማቸው ዘግዝቆ በአፍንጫቸው ጀሃነም የሚወረውራቸው ትልቁ ጉዳይ ምን ሆነና የምላሳቸው ጣጣ አይደለም እንዴ ብለው ጠየቁት ሰሃቢዩን። ሰውየው አሉ ምንም ክብደት ሳይሰጣት እዚህ ትደርሳለች እዚህ ትገባለች ብሎ ሳያስብ የሚናገራት አንዲት ተራ ንግግር አላህን ታስቆጣና ጀሃነም ታስወረውረዋለች። እድሜውን በሙሉ አላህን ሲያገለግል ዲኑን ሲኻድም ሰምቶ በሚናገራት ትንሽዬ ንግግር ግን ጀሃነም ይወረወራል አሉ። የምላስ ጣጣ እጅግ ከባድ ነው። ከኛ አልፈን ደግሞ በአደባባይ ሚዲያ ላይ ወተን ሌሎች ዲናችንን በመናገራቸው ሌሎች ዲናዊ ህግጋቶቻችንን እሴቶቻችንን በመሻራቸው ተቃውመናቸው ሳናበቃ የኛ የራሳችን ያልናቸው ውስጣዊ ልጆቻችን እዚህ መድረሳችሁ እጅግ አሳዛኝ ነውና አንቺም እህቴ ሌሎቻችንም ልንመለስ ልንታረም የአላህ ሱብሓነሁ ወተዓላ አያያዝ እንደምናስበው ጨዋታ አይደለም፣ የምድር ጨዋታ አይደለም፣ አስፈሪ አሳማሚ ነውና አላህን ፈርተን ልንመለስ ይገባል። አላህ ለሁላችንም መልካሙን ይወፍቀን። ወሰላሙ አለይኩም። ሶሻል ሚዲያ እንግዲህ ይዞብን ከመጡ ችግሮች መካከል አንደኛው ደግሞ እንደዚህ አይነት መሰል እህቶችን ነው ያጀማ ሽቶ መጠቀምን ያበረታታች። ሌሎች ሴቶች ደግሞ በቃ ይቅርታ አድርጉልኝና እኔ እጠቀማለሁ በቃ ትእዛዙን አላከብርም እያለች ሶሻል ሚዲያ ላይ እንደዚህ ማለት ለማይረባ ጥቅም ብላ መንግስት እንግዲህ እንደነዚህ አይነቶችንም አብሮ ማሰር አለበት ብዬ ነው የማስበው። ምን ትላላችሁ እናንተ? ስለ ሳውዲ አረቢያ ሁለት መረጃ ልስጣችሁ። አካውንቴ ደህና አይደለም ጠፍቼ ስለመጣሁኝ በደንብ ኮፒ ሊንክ ማድረጋችሁ እንዳትረሱ። እዚህ ጋር የምትመለከቱት የሳውዲ አረቢያ በረሃዎች ናቸው።
በበረዶ ተሸፍነዋል። አላህ ሱብሓነሁ ወተዓላ ሰላም ያድርገው። እንግዲህ በሳውዲ አረቢያ ከባባድ ዝናብ እየዘነበ ነው የሚገኘው። በተለይ በአልሐይልና ተቡክ ጎዳናዎች በበረዶ ተሸፍነው ነው ያሉት። እስካሁን ድረስ ከባድ ዝናብ ነው እየዘነበ የሚገኘው። አላህ ሱብሓነሁ ወተዓላ ሰላም ያድርግልን። ሌላው መረጃ ደግሞ በሐጅ ወቅትና በዑምራ ወቅት ልጆቻችሁን ይዛችሁ ስትሄዱ ልጅ ይጠፋብኛል ብላችሁ በስጋት ዒባዳችሁን ማድረግ ቀርቷል። ምክንያቱም በሳዑዲ አረቢያ በመካ በመሊክ ፋህድ እና መሊክ አብዱል አዚዝ መግቢያ በር ላይ አንድ ቴክኖሎጂ አለ። የልጃችሁ እጅ ላይ ነው፣ የእጅ ባንድ ነው፣ እጁ ላይ ነው የሚታሰረው። ሙሉ መረጃ ስለ ልጃችሁ ስም፣ የወላጅ ስም፣ ስልክ፣ ሁሉ ነገሩ ተሞልቶ ከሲክሪቲ ኦፊስ ጋር አንድ ላይ ኮንታክት ይደረጋል። ልጃችሁ በጠፋም ሰዓት ሙሉ የልጃችሁ እንቅስቃሴ የት እንዳለ ሙሉ ለሙሉ በካሜራ እይታ ውስጥ ስለሚሆን እናንተ በሰጣችሁት መረጃ መሰረት እነሱም ቤተሰቡ ጋር አፈላልገው ያገናኛሉ ማለት ነው። ልጅ ይጠፋብኛል ብላችሁ ከዒባዳችሁ የምትዘናጉበት ጊዜ አብቅቷል። አላህ ሱብሓነሁ ወተዓላ ወደዛ የምታቀኑ ዑምራችሁንም ሐጃችሁንም መቅቡል አላህ ያደርግልን። ደጋግሞ ከሚዘይሩትም ያደርገን። ሰላም አለይኩም ወራህመቱላህ ወበረካቱ። ሱብሃንአላህ። በሳዑዲ አረቢያ በጣም አነጋጋሪ የሆኑ ክስተቶችን እየተመለከትን ነው የምንገኘው። እንግዲህ ከዚህ ቀደም የመሬት መንቀጥቀጥ ተከስቶ እንደነበር እንግዲህ መረጃዎች እየወጡ ነበር። አሁን ደግሞ በሌላኛው የሳዑዲ ገጽ እንግዲህ በረዶ እንደዘነበ እንግዲህ እየወጣ ነው የሚገኘው። ብዙ ሰዎች ኮንሰርቱ ጋር እያገናኙት ነው የሚገኙት። እንግዲህ ወደ ሳዑዲ ሐራም ነገሮችን መሳብ ምን ሊያስከትል እንደሚችል የሚያሳይ ነው ብለው እየገለጹት ነው የሚገኘው። እናንተ ደግሞ እንግዲህ እዚህ የተለየ ሐሳብ ካላችሁ እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እና በጣም ነበር የከበደኝ። ከአንድ ክፍል ወደ አንድ ክፍል እንኳን መግባት በጣም ነበር የምፈራው። እታወቃለሁ በፈሪነቴና እንቅልፍ እስከሚይዘኝ እንኳን ሰው ነው የሚጠብቀኝ። ሌሊት ላይ ቢርባት እንኳን ተብሎ ሳህን ተቀምጦልኝ ነው እናቴ መታ ማታ ጉርሳይ ነውና ውጪ ስባል በጣም ነው ጠብቄዋለሁ። ግን እንደዚህ አይነት ፊሊንግ ይሰማኛል ብዬ እንትን አላልኩኝም። እናቴ በጣም ታለቅስ ነበር፣ አባቴ ያለቅስ ነበር። ባኬጂ የ20 ዓመት ስላወራሁልሽ የረሳሁትና ከምርቃቴ ከ3 ቀን በፊት እናቴ መታ ምን አለችኝ? በቃ ወንድሞችሽም ይገኙ ምርቃቱ ላይ እኛ ምን እንገኝ፣ ይሄው ባጠፋው ጡት ይዤሻለሁ፣ ይሄን ሂጃብ ብቻ አውልቂው ለአንድ ቀን ለመነችኝና ግን ማድረግ አልችልም። ለእናቴ ምንም ቢሆን ህይወቴን ብሰጥላት ምንም እንትን ማለት ግን በሂጃብ መደራደር አልችልም፣ ማውለቅ አልችልም። በቃ ለመነች። አባቴ አልቅሶ ለመነኝ። በቃ ለአንድ ቀን አውልቂልን፣ ይሄንን እንምጣ እንገኝ ነው አልኳቸው። እና እነሱም ባልኩሽ ቀን ውሳኔያቸውን አሳወቁ። ለኡስታዝ ደወልኩላት። በቃ ለማዘር እንደዚህ ብለውኛል፣ ምን ማድረግ አለብኝ ምናምን ነገር ስላት በቃ እሺ እኔ አሳውቅሻለሁ፣ በቃ አንቺ ተረጋጊ ምናምን ነገር አለችኝ። እኔ በማላቀው ሁኔታ ቤት ተከራየችልኝ፣ አንድ ክፍል ቤት ተከራየችልኝ እና እዛ ክፍል በቃ መውጣት ትችላለሽ፣ እኛ አለን ከጎንሽ አብሽሪ ምናምን። እነሱ ሁኔታውን እስከሚረዱት ነው። ደግሞ ምን ጠብቀው ነገር ነበር ምናምን፣ አትደናገጪ፣ ምንም ሲረዱት ጆይን ታረጋላችሁ አንድ ላይ ምናምን አለች። በጣም ከባድ ነበር ከቤት መውጣት። እንደዛን ቀን አልቅሻ አላቅም። በጣም አልቃሻ ነኝ። የምታወቀው ቤት ውስጥ ባልቃሽነቴ ነው። ግን እንደዛን ቀን አልቅሻ አላቅም። ወጣሁኝ። ለወጣ ግን ደስተኞች አልነበሩ። በጣም ተቆጥተው አይደለም ቁጭ አድርገው አክብረው በቴብል ቁጭ አድርገው ነው ያናገሩኝና በቃ አብረን መኖር ስለማንችል ነው ብለው ነው ያስወጡኝ። መጥፎ ቃል ዊርድ የሚባል ነገር አላደረጉብኝም። እሱ በጣም ተናለ። ስወጣ አባቴ ያለቅስ ነበር፣ እናቴ ታለቅስ ነበር። ከወጣው በኋላ ሰለምት እህቶቻችንን ግን አለማድነቅ አይቻልም። ያ ጀማዓት ኑር በጣም በሚገርም ሁኔታ የሚያሳልፉት መከራ ኢማን ላለው ሰው ዲን ላይ የኖረ ሰው ራሱ ሀቂቃ ማሳለፍ በጣም ነው የሚከብደው። ከቤተሰብ መራቁ የሚደርሰው መከራ በጣም ከባድ ነው። አላህ ዲነል ኢስላምን ሲሰጣቸው ግን በጣም ጠንካራ የሆነ ኢማን ጋብሮ እየሰጣቸው ይመስለኛል። ያ ጀማዓ በጣም ጠንካራ ናቸው በኢማናቸው። ብዙ መከራዎችን አሳልፈው እስልምናቸውን ከፍ ያደርጋሉ።
አላህ እንግዲህ ሁላችንንም በኢስላም የምንሞት አላህ ያድርገን። ኢትዮጵያ የሰላም አስከባሪ ሰራዊቶቿን ጋዛ ላይ ከማስፈራው ጋር ተያይዞ አንድ የግብጽ ጆርናሊስት ወይ ደግሞ የግብጽ ጋዜጠኛ የጻፈውን ጽሁፍ ላስነብባችሁ። ካሊድ መሐመድ ይባላል። ኢትዮጵያን በማንቋሸሽ ኢትዮጵያን በመርገጥና ኢትዮጵያን ውሻ በማድረግ የሚታወቅ ጋዜጠኛ ነው። እኔም I've been following up on Twitter ላይ በጣም ነው ፎሎ ማድረገው አጌንስት ኢትዮጵያ የሆኑ ፕሮፓጋንዳዎችን በደንብ እንትን ማለት ይመቸዋልና እዚህ ጋር የጻፈውን ነገር ትንሽ ላስነብባችሁ። Egypt will not allow Ethiopia to participate in international peacekeeping forces in Gaza ነው የሚለው። በቃ ጋዛ ውስጥ እንድትሳተፍ ለምሳሌ ጋዛ የግብጽ ድንበር ነች። ኦብቪየስሊ የኢትዮጵያ ሰራዊት ጋዛ ላይ የሚያርፍ ከሆነ just one border away ከግብጽ ማለት ነው። የምታስታውስ ከሆነ የግብጽ ሰራዊቶች በሶማሊያ ላይ አርፈው የሶማሊያ ፒስኪፒንግ ሚሽን ላይ ገባሉ ሲባል ኢትዮጵያ ሪጀክት እንዳደረገችው ሁሉ ማለት ነው። ትናንትና ቪዲዮ ላይ ተነግራችሁ የነበረው ይሄን ነው። ከየትኛው ፎርስ ጋር እንደምንጋጭ ክላሽ እንደምናደርግ ማለት ነው። እኛ የግብጽ ሰራዊት ሶማሊያ ላይ ሲያርፍ እምቢ እንዳልነው ሁሉ አይሆንም እንዳልነው ለእንትናችን አስጊ ነው ለህልውናችን አስጊ ነው እንዳልነው ሁሉ ግብጽም ያን ነገር ማለት ትችላለች። ግን ጥያቄው የመጣው ከአሜሪካ እስከሆነ ድረስ ግብጽ ደግሞ የአሜሪካ ፓፔት እስከሆነች ድረስ ወይ ደግሞ የአሜሪካ አንተን እስከሆነች ድረስ ግብጽ ደግሞ we might have a chance ግብጽ ዛጋ እንትን ልትፈቅድ ትችላለች በአሜሪካ ጫና አድራሽነት ማለት ነው። የጋዜጠኛ ፖስት ያደረጋቸው ነገር የምትመለከቱት እንደዚህ ነው። በቃ በጣም ኢትዮጵያን በጣም ዛዮኒስት ስቴት ለማድረግ እዚህ ጋር የጻፈው ጋዜጠኛው ማለት ነው። እሱን ሌላ ጊዜ ነው ግን የፕራይም ሚኒስትሩ እንትን አድርገው ቺም እንደምትባለው እዚህ ጋር የምትደረገው ጆች የሚያደርገው እሱን እንዳርገው ሲጎበኙ ቪዚት ሲያደርጉ ምናምን ሁሉ ብቻ ሳይቷል እና ኢትዮጵያን ኢቭን ለማስመሰል እዚህ ጋር የጻፈው ነገር ማለት ነው። እኔ አንድ ጥያቄ ልጠይቃችሁ ለእናንተ ለፎሎወሮች ወይ ደግሞ ይሄን ቪዲዮ ለምታዩት ሰዎች ማለት ነው። የኢትዮጵያ ሰራዊት ጋዛ ላይ ቢያርፍ እንደ ግብጻዊ እናንተ ራሳችሁ እንደ ግብጻዊ አድርጋችሁ አስቡትና ጋዛ ላይ የኢትዮጵያ ሰራዊት እንዲያርፍ ትፈቅዳላችሁ? ሴፍቲ ይሰማችኋል ወይስ እኛ እንዳደረግነው ሶማሊያ ላይ አያርፉም ሶማሊያ ላይ አይቀመጡም እንዳልነው እናንተም ኦብጀክት ታደርጋላችሁ? ሀሳባችሁ ምንድነው? ኮሜንት ላይ ሳውቁኝ። መልካም ቀን። ሁለቱ አብዱል ፈታሖች ከሁለት ቀን በፊት ግብጽ ካይሮ ተገናኝተው እምዬ ላይ ሲፎክሩ ነበር። ሁለቱ አብዱል ፈታሖች እነማን መሰላችሁ? የሱዳኑ አብዱል ፈታህ አልቡርሃን እና የግብጹ አብዱል ፈታህ አሲሲ ናቸው። ካይሮ ላይ ተገናኝተው የተለመደ ዛቻቸውን ዝተዋል እና ውግዘታቸውን አውግዘዋል በግድቡ በኩል ማለት ነውና ያው ይሄ የተለመደ ነው። ግን ያሁኗ ግን ትንሽ የሆነ ኮኦርዲኔሽን ያላት ይመስላል። እንደምታውቁት አብዱል ፈታህ አልቡርሃንን የሚደግፉ ሀገራት ግብጽ፣ ኤርትራ ደን ሳውዲ አንድ ቲም ሆነው አብዱል ፈታህ አልቡርሃን እንደሚደግፉ ታውቃላችሁ። ናው አብዱል ፈታህ ሱዳን እና ግብጽ በ1950ዎቹ የተፈራረሙት አንድ ዲፌንስ ስምምነት አለ። አንዳችን አታክ ከተደረግን ሌላችንም አታክ እንደተደረግን ነው የምንቆጥረው። ሰው ባይ ኤኒ ሚንስ ወታደር በመላክም ይሁን ባይ ኤኒ ሚንስ ዲፌንድ እንደራረጋለን የሚል አግሪመንት ነበራቸው በ1957 ላይ። ግን ያ አግሪመንት ብዙም አክቲቭ አልነበረም። አሁን ላይ ግን ከትላንት ወዲያ ግን ከሁለት ቀን በፊት ግን ይህንን አግሪመንት አክቲቭ እንዳደረጉት ሁለቱም አሳውቀዋል። ሶ ሬድ ላይን ክሮስ ተደርጓል፣ አክቲቭ አድርገነዋል፣ እንተጋገዛለን ብለዋል። እነሱ እያሉት እንዳለው ከሆነ ዳዕም ሰሪ እንደምታውቁት ተአሲስ የሚባል ሌላ መንግስት ተቋቁሟል። ሄሜቲ የሚመራው ሌላ መንግስት ተቋቁሟል። ሶ ሱዳን ላይ በአሁኑ ሰዓት ሁለት መንግስት ነው ያለው፣ ፓራሌል መንግስት ነው ያለው። ይህ ልክ እንደ ሶማሌና እንደ ሶማሊላንድ ሱዳንን ለመገንጠል የሚደረግ ሙከራ ነውና ሶ ሱዳንን ትሬትን ማድረግ ግብፅን ትሬትን ማድረግ ስለሆነ ኤንድ ደግሞ ትክክለኛውን የሱዳንን አርሚ ኦር ቡርሃንን ነው እንግዲህ ትክክለኛውን አርሚ የሚሉት ሰው ያንን አርሚ አታክ ማድረግ ግብፅንም አታክ እንደማድረግ ነው። ስለዚህ ይህንን ዲፌንስ አግሪመንት አክቲቭ አድርገነዋል ብሏል። this might mean የግብፅ ሰራዊት ሱዳን ሊገባ የሚችልበትን ፕሮባቢሊቲ እንዳለ ሂንት አድርገዋል ማለት ነው። ሶ የግብፅ ሰራዊት በዛ በኩል ሶማሌ ውስጥ እገባለሁ ብሎ ሲበጠብጥ የነበረው የግብፅ ሰራዊት አሁን ደግሞ ሱዳን ውስጥ ሊገባ እንደሚችል የሆነ ሂንት ሰጥተዋል ማለት ነው። the other coordination ግን ምን መሰላችሁ? እግራቸው ከተንቀሳቀሰ ከሀገራቸው ከተንቀሳቀሰ ኢትዮጵያ ላይ ነገር ለመቀመርና ነገር ለእንትን ለማለት ካልሆነ የማይንቀሳቀሱት የኤርትራው መሪ ኢሳያስ አፈወርቂ ሰሞኑን በመኪና ፖርት ሱዳን ሄደው ቡርሃንን አናግረዋል። ደን ደግሞ ሄደው ግብጽም ነበሩ ኤንድ ሳውዲም ሄደዋል። እነዚህ የሆነች ኮኦርዲኔሽኖች ተላላኪነት ይታያል እዛ ጋር። ለሳውዲ ሚዲያ ግን የተናገሩት አንድ ነገር አለ። በሳውዲ ሚዲያ ምን ብለው ተናገሩ? ኢሳያስ አፈወርቂ ዳዕም ሰሪን ለማስቆም ዳዕም ሰሪ እገዛ እያደረጉ ያሉ ጎረቤት ሀገራትን ማስቆም አለብን፣ ኦር ማዕቀብ መጣል አለብን፣ ኦር የሆነ ነገር ማድረግ አለብን ብቻ የሚል ሰጀሽን ለሚዲያው ተናግረዋል። ሰው ለሚዲያው ይሄን ከተናገሩ ለመሪዎቹ ደግሞ ከጀርባ ምን እየቀመሩ እንደሆነ ይታወቃል። ናው እነዚህ ጎረቤት ሀገራት እነማን ናቸው? ዩ ፊገር ኢት አውት